ስም ለዘላለም የተባረከ ይሁን። ለኔ የሆነልኝ እዚህ ባለፈው መስክር ያለው ከመሰከርኩት በኋላ አክም ቤት ቀጠሮ ነበረኝና አክም ቤት አዳሬ ሄድኩት። አዳሬ ከሄድኩ በኋላ ቼክአፕ ሲያደርጉ የህፃኑ ጭንቅላት ላይ ውሃ አለ፣ ይሄ አይሆንልሽም አሉ። ሂጂ ውጪ ሄደሽ ተነሽ ያሉ። ውጪ ሁለት ቦታ ተደሰው ከተነሳውም በኋላ አንድ አይነት ነው። ጌታ ሆይ ይሄ ደግሞ በቃል የመጣ ልጅ ነው፣ እንዴት ይሆናል? አንተ ተናግረ በሐዋርያው የሆነልኝ አሁን ይሄ እንዴት ይከሰታል? አይሆንም፣ በኢየሱስ በኔ ላይ አዋጅ አይሰራም ብዬ እምቢ አልኩና ተመልሼ ወደ ቤት መጣው። የስልክ አገልግሎት ላይ ተጻፍኩና ከዛም በኋላ የስልክ አገልግሎት እየጠበቅኩ ነበረ። ሐዋርያው እኔ አርብ ዕለት ሄጄ ቼክአፑን ካየው በኋላ ምሽት ላይ ደወለ። እንደተናገሩት እኔ አው ጭንቅላቱ ላይ ውሃ አለ፣ ጀርባ ላይም ችግር አለ፣ ይሄ ልጅ ማውጣት አለበት አሉ ሲል እንደዛ አሉሽ? አው ስንት ወርሽ ነው? 7 ወሬ ነው። ስለዚህ አዋጅ ተስሯል፣ ባንቺ ላይ አክም ያለው ነገር አይሰራም፣ ሰላምሽ ተመልሷል አለኝ። ከዛም በኋላ ምሽት መንቀሳቀስ ማይንቀሳቀሰው ተንቀሳቀሰ። በማግስቱ ከሁለት ቀን በኋላ ሄደሽ ቼክአፕ አድርጋሊ። ከሁለት ቀን በኋላ ሄጄ ቼክአፕ ተደረኩ። ታቦሬጀ ታየው ሰላም ነው። ምን ሰላም ለጌታ ክብር አምጡ። ኢየሱስ ጌታ ነው። ውሃ አለ ተባለ የለም፣ ምንም ነገር የለም። ጀርባ ላይ ችግር አለው ያሉት ምንም ነገር የለም። አሁን ሰላም ነው፣ ጽንሱ ሰላም ነው። ለጌታ ክብር አምጡላት። ኢየሱስ ያድናል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የረዳን ጌታ ይባረክ። እኔ የመጣሁት ከሻሸመኔ ነው። ስሜ ብርቱካን ከበደ ይባላል እና እግዚአብሔር ያደረገልኝ ከብዙ ትንሹን ነው የምናገረው። እኔ እዚህ ቤት መጣት ከጀመርኩኝ 2016 ነውና በዛ አመትም የተደረገልኝ ነበር። ነገር ግን በ2017 የሆነልኝን እናገራለሁ። እሱ ምንድነው ቢባል አንድ እህት ነበረች፣ አንድ ቸርች ውስጥ አብረን የምናገለግልና የጨጓራ በሽታ አለባት። በጣም ትታመም ነበር። በኃይል ረጅም ዘመን ነበር የምትታመመውና ልትሞት በቃ የመጨረሻ ደረጃ ስትደርስ ብዙ ሐኪም ቤት ሄዳለች። ጨጓራ በጣም አልቆ የበላችሁ ነገር በሆዷ አይረጋም ነበርና በቃ ልትሞት ነው። ቸርች ገብተን የምንጸልይበት ቀን ልትሞት ነው። እኔ ተብዬ ተጠራውኝ ወደ እሷ ቤት ማለት ነው። ከዚህ ጨጓራ በሽታ እኮ ፈጽሞ ትድኝ ነበር። እስራኤል ዳንሳ ጋር ብትሄጂ ብዬ አባብላት ነበርና አልሄድም እኔ ራሴ ነብይ ነኝ እያለች ትቃወመኝ ነበርና እንግዲህ አንቺ ባታምኚ እኔ አምናለሁ፣ አንቺም ባትመሰክሪ እኔ መሰክራለሁ አልኩኝና እንዲህ ብዬ ጸለኩኝ። እስራኤል ዳንሳን ለቤት ስራ ታማኝ አድርጌ ሾምኩ። ኢየሱስ ክርስቶስ እቺን እህቴን ከዚህ ሞት ብታድናት ለልጆቿ ብታተርፋት እሷ ባታምን እኔ አምናለሁ፣ እሷ ባትመሰክር እኔ ቆሜ መሰክራለሁ። እሷ እንድትድን እፈልጋለሁና በዚህን ሰዓት በዚህ ፓፓያ ላይ ነበር የጸለኩትና ፓፓያ ላይ ጸልዬ ሰጣዋት። ለ3 ቀን በሆዷ ውሃም ሆነ ምግብ የማይረጋ ሴት ያንን ፓፓያ በላች፣ በሆዷ ረጋ። ጨምሮ ሌላ ምግብ በላች፣ ረጋ። ከዛም በኋላ እኔ ለምስክርነት ተዘጋጀው። እሷም ተፈወሰች፣ ቆመች። ድጋሜ ልጄም ታሞ ነበርና ልጄ የወገብ ድክስ በሽታ ነበር ያዞና ልጄ ሲታመም እዚህ መጣው ገስቶስ። እሷንም ልጄንም እየመጣው ማለት ነው ገስቶስ ገባው። ልጄም ከዛ ከዲስክ መሸራተት ተፈወሰልኝ፣ እሷም ፈጽሞ ተፈወሰች። እኔም ምስክርነቴን እየመጣው ለቤቱ ታማኝ አድርጎ የሾማቸው እግዚአብሔር ዘመናቸውን ይባርክ። አምላኬንም አመስግኑ አመስግኑ አመስግኑ። የስንት አመት ልጅ ነበር የዲስክ በሽታ ታማሚ ሆነው? 15 አመቱ ነው። 9ኛ ክፍል ተማሪ ነው። እኔ በህይወቴ እንደዚህ አይነት ነገር ሰምቼ አላቅም። የ15 አመት ልጅ የዲስክ ታማሚ ሲሆን ሰምቼ አላቅምና እሷንም ልጄንም ነው ያለችው ገስታውስ ይዣት መጣው። ሁለቱም ካለባቸው ከየትኛውም በሽታ ነፃ ወጥተዋል፣ ሰላም ናቸው ትላለች። ለጌታ ክብር አምጡ። ለጌታ ክብር አምጡ። እስቲ አርጎልኛል። የዛሬ አመት ነው የመጣሁት። እስራኤል ዳንሳ ደው እንትን ብሎልኝ ጸልዮልኝ ሴት ልጅ ይዘሽ ነው ያለኝ። የዛሬ አመት ከባለቤቴ ጋር ነው የመጣሁት። አንተ ምንድነው የምትሰራው አለ። እኔ የምሰራው ባጃጅ ነው አለ ነው አለ። እሺ ያለና ሂድ የዛሬ አመት መኪና ይዘና አለው። አሁን በእጁ ገብቷል። ያው ለጌታ ክብር አምጡ፣ ለኢየሱስ ክብር አምጡ። ቆማችሁ ለጌታ ክብር አምጡ። ኢየሱስ ያድናል። አይቅለልባችሁ የሐዋሳ ህዝብ። የእግዚአብሔር ስራ ቀላል አይደለም። ኢየሱስ ያድናል። የእግዚአብሔር ሰው እንደዚህ ነው የምትለኝ። ባለቤቷ የት አለ? ና ቶሎ በል እስቲ ታሪኩና
ለጌታ ማን ነው ክብር የሚያመጣ? አለኝ ደስ ደስ አለኝ ኢየሱስ ይጀነስለኝ። አጨብጭቡና ቁጭ በሉ። ቁጭ በሉ። ወይ ይሄንን በደንብ መስማት አትፈልጉም? በደንብ ክሊር በሆነ መንገድ መስማት አትፈልጉም? አሁን ልጅ ትወልጃለሽ አለሽ። ልጅ ወልደሻል። የዛሬ ዓመት ይዤ መጣሁ። ሴት ልጅ ይዘሽ መጣሽ። ትመጪያለሽ አለኝ። ባለቤትሽ ምን ተባለ? ታሪኩ መኪና ይዞ ይመጣል። አሁን መኪና አለው እያልሽ ነው? ቤት ነው ያለው። ቤት ነው ያለው። ቤት አለ። አዎ። ኧረ ቆማችሁ ለጌታ ቆማችሁ ክብር አምጡ። ኢየሱስ ጌታ ይሁንለት። ለኢየሱስ ክብር። ሐዋርያው ጋር ስመጣ ሐዋርያው የተናገረኝ አንድ መልእክት ነው። የሰው ባጃጅ ነው የሰራሁት ለብዙ ዓመት ስለው የራስን ባጃጅ ትገዛለህ አለኝ። ሲነግረኝ እንደዚህ 11 ዓመት የሰው ባጃጅ ነድቻለሁ። ስንት ዓመት? 11 ዓመት። አሁን 11 ዓመት የሰው ባጃጅ የሚነዳ ሰው ዛሬ ከወጣ ቋል በኋላ የራሱን አሜን ይችላል። ልጸልይላችሁ። አዎ ከፍ አድርጉ እጆቻችሁን። ልጸልይላችሁ። በቅርብ ጊዜ አሜን ሃሌሉያ የሚያስብል አሜን ትላልቅ መኪናዎች አሜን በኢየሱስም ወደ ቤታችሁ ወደ እጃችሁ አሜን jiituun jedhama. Kan inni dhufe mooyyal irraan dhufe ji'a lamaan kana dhufe ture. Odoo yaadiinu dhufe bakka waaqayyo abjuudhaan gibbii achi san nageessee waaqina agarsiiseen dhufne ture hin beeku. Otoo hin beekin abjuun argeen dhufe. Yeroo sanatti cinqati keessa hin jiraan ture naan hojii mana nyaataan qaba baay'ee kassaree bakka maaliin godha mana kana nan cufamoo jedhee idaalleen narra jira. Ana akkan tabasaaca'u jiru sagaleen duubaan dhufe. Ka Israa'el dessa bira dhaqi borunaan jedhu sanyoo sa'aatii 12 irra jechuudha. Akka laaluu namni na duuban jiru maaltu natti dubbata rifadhee callisi. Ammallee deebee kai bordee minaane. Innaa akkan garagarooma hin jiran innaan rifadhee gabba'ee ijoollee silkii bilbilee silkii naa kenname innaan silkii naa kennanii bilbilee boruyyuu dhufuu hin dandeessannaan ka'ee dhufee toon itti yaadiini. Dhufee as cinqamee jiru achi gastaawusii seeneen ture. Asillee dhufee ture sagantaa ji'a lamaan kana jechuudha. Asii dhufee isaanillee naa kadhatanii beenuu hoggaa galtu karaa gubbaatti waan argitu jira hiikamtee tanaan jedhee raajiin hawaariyaan na dubbatanii galuu jiru makiinaan anirra ani yaabelloodha kaasee muuyyalee ittiin deeme paasteriidha namichi fi shufeeriin. Innaa karaa gubbaa jawwee bofa guddaa fi bofa xiqqaatu karaa gubbaa akka morma kan tolchee taa'u jiru. Makiinaan irrbee inni guddaan duudideenaan gizee torbarra deebi'ee ajjeesee jechuudha. ለጌታ ክብር አምጡለት። ገለት ፊዳ ጎፍታ እና anoggumsuun hafuuraan guutamee akka malee baqa lisaanii dubbadhee gammadee eegisuun gammadee yoo ammana ga'uyyuu manni muluun gammachuu ifa callaa natti dhaga'ama namni man guutee jira. Ganama guyyaa sun kamisan galee jimaata ganama ka'ee guyyaa muluu hojjechaa oolee birrii qabadhee hin beekne qabadhee jechuudha. ለጌታ ብዙ ክብር ገለት ጉዳ ፊዳ እና bishaanillee inni irratti naa kadhatee ture galiitii warra si jibban irratti itti mooyi jedhee naa kadhatee ture biyyellee fuudhee galee jira baxabbaxee mana kootillee naqee achi gabaan koollee naa deebi'e anillee nan eebbifame obboleettii koo immoo dhirsi ishii jalaa hidhamee ture kontorbaandii mootummaa callaadhaaf eeyyamamu bichaadha waan birriidhaan gubboodhaan cufamullee miti. Namni fidee mana isaa kaa'ee achitti dhoksee mana isaa dhoksee ofii gimmaash fuudhee ba'e namichi. Inni ba'e sun qabamee mana sanatti illee gatee ba'ee jedhee isallee qabsiise. Inni rifatee fuudhee shintibeetiitti naqnatti fakkaata. Isallee qabanii hidhanii bakka jechuun waan furmaata hin qabne wantichi waan seeraan alaati jechuudha. Biyyee fi bishaan kan fuudhee deemee yoo poolisoonni mana marmaruu dhufanii biyyee fi isa harka katiinaan hidhanii fidanii makiinaadhaan paatroolii lama moo sadiin dhufanii gibbii an dursee dhaqee biyyee bishaan kan facaasee busheessee rafuura keessan jedhee bishaan kan facaase. ለጌታ ብዙ ክብር እና
dhufanii ishiin deessee ciifti irrifatii nadhan isiinleen dambifiitii faa qabdee mana yaada dubbata bishaanicha ishiillee dhugsiisee ijoollee ishii cufa dhugsiisee mana gibbi keessa facaasee in sodaatiin jedhee awwarran eegne dhiiseen bayan isaan dhufuu jiran naan ani baye jalaatti naqee እና dhufanii akka mati maal jedhanii warrummaa mucaa qabanii akka bineensa laaluu jiran kaanii ishii ankabakabanii aizosh nuti si baasna dhirsa kee yaadai waan tokkolleen ta'u alaafi numa si gaafatee guyyaa sadi booddee si hiiksisaa jedhanii ለጌታ ብዙ ክብር አማሂ ከመ ከዛ በቃ fuudhanii deemanii guyyaa sadi booddee zim jedhanii namni kun wanjalanya miti jedhanii ቻርቺ keenya jaarsi tokkollee dubbatee ture dhaqee timenaani namni kun wanjalanya miti baasaadhaani birrii tokko ton kaffalee bayeetu ለጌታ ብዙ ክብር ብዙ እልልታ እና ኢዳኒ ገረ kuma shantama waliin narra jira noomaan qabu barri cufuuf jedhe kaani nama tokko namallee qabu nam birraa liqeeffadhullee naan kastamarri tokko dhufee mana koo taa'u jira guyyaa lammaffaamo sadaffaatti abboo birri kum soddoma nama naa dabarsi birri hin qabu naani natti mila koofsa saayidee an dhugaan seenena sobee akka qaldi kaanitti menna kum soddoma dabarsee kunoo naan jedhe ለጌታ ብዙ ክብር ገርማል እንደዚህ ነው እያለች ያለችው በጣም ገርሞኛል የምትመሰክረው ምስክርነት ከፈለቴ ኢዳሱንለን ኩኖ ጀላም ከሰ ከፈለደ አውፊኪ ያዕቆቢ በከለም ከፈለቱ ገርማል ያድናል ኢየሱስ በጌታ ከጎናችሁ ያለውን ሰው ነካ አድርጉትና በዚህ ሳምንት በሉት ባካቸው ንገሩልኝ በዚህ ሳምንት በሉት አነጋጋሪ ጉዳይ በቤት ይሆናል በሉት አሜን ስትሉ በኢየሱስም ይሁንባችሁ ፕሮፌት እንደዚህ አለችኝ በጣም ይገርማል የመጣችው ሞያሌ ከሚባል ከተማ ነው የመጣሁት አለች ምግብ ቤት አለኝ ይጨንቀኛል ስራ ተበላሽቶብኛል እዳ አለብኝ ከዚህ ነገር የተነሳ በጣም እጨነቅ ነበር ድንገት ግን በተቀመጥኩበት ከኋላዬ ድምጽ ሰማሁ አለች የሰው ድምጽ የሚመስል ወደ ሐዋርያው እስራኤል ደንሳ ጋር ሂጂ የሚል ድምጽ ሰማሁ አለች ዞር ስል የለም ተደጋግሞ የድምጽ ሲመጣ ስልኩ አምጡልኝ አልኩኝና ልጆችን አመጡልኝ ደወልኩኝ ከዛ በኋላ ነገ መምጣት ትችያለሽ ሲባል ምንም ሳልዘጋጅ ተነስቼ ወደዚህ መጣሁ የእግዚአብሔር ሰው ጸለየልኝ ከዚህ ስትሄጂ አለ መንገድ ላይ የሆነ ምልክት ታያለሽ አለኝ አለች አሜን ብዬ ወጣሁ ከያቬሎ ተነስቼ ወደ ሞያሌ ሲሄድ መኪናውን የያዘ ሰው ፓስተር ነበር አለች የእግዚአብሔር ሰው የሆነ ነገር ታያለሽ ብሎኝ ነበር እጠባበቅ ነበር አለች መንገድ ላይ ሁለት እባብ ቀና ብሎ እንደዚህ የቆመ እባብ ሁለት እባብ መንገድ ላይ ነበር ሹፌሩ ገጨው አለች አንዱ ትልቁ አልሞትም አለ 7 ጊዜ መላልሶ ደጋግሞ በጎማው ገጨና ገደለው አለች በልጅን ከፍ አድርግልኝ ባክህ ዘንድሮ በረከትን የበላ ሰንዶ ይረገጣ አንድ ሰው ብድግ በልና ሞቷል በለባከ ጌታ ክብራችሁ ቁጭ በሉ በጣም የሚገርመው ነገር 7 ጊዜ አለች አንዱ መጀመሪያ ሞተ ሁለተኛው አለች 7 ጊዜ ወደ ኋላ ወደፊት አደረገና ገደለው አለች ወደ ቤቴ ገባው አለች ወደ ቤቴ ገብቻ አለች አርብ ነው ጉያ ጂማታቲ አርብ እዛ ደረስኩኝ አለች እዛ ደርሼ አለች ምግብ ቤት ከፈትኩኝ ስራ ጀመርኩኝ አለች ከዚህ በፊት ሰርቼ እሰራለሁ ብር በጀላ አላገኝም ነበር የዛን ቀን የሰራሁት ስራ ያገኘሁት ብር ልክ የለውም ማለት ምን እሱ ብቻ እዳ ነበረብኝ ድንገት አንድ ከስተመር ይመጣ ነበር እኔ ጋር የሚመገብ የሚጠቀም ሰው ነበር ይመጣ ነበር መጣና እንደዚህ አልኩት እዳ አለብኝ አንድ 30 ሺህ ብር እስቲ ዝም ብለህ ስጠኝ እስቲ አሳልፍልኝ አልኩኝ አለች እስቲ አምጪ አካውንትሽኝ አለች የሚቀልድ እየመሰለኝ አካውንቴን ሰጠሁት ድንገት አስገብቶ ይሄው አለኝ አለች በልባክ በዚህ አጋጣሚ ልናገርብ ከዚህ በኋላ ፈልጋችሁ የምታጡት ነገር የለም ባክ ጠይቀሽ የምታጨው ነገር የለም ወረ ቲቪ ከናንሲ አርጉፍ ነሞኒ አስኬስ ጅረንሞ ረኮ አደዳቲን ወረ አስኬስ ጅረን ማል እርጋና ትደበርሲቱ ማል ergaana ni sidi dabarsu ani raji durin pega waga jaanduratin tv keessa targe male yaadanille gar dhufulle yaane abju arge guyyaa sadee sootti immoo deebee sagalee natti dhufe waaqayyo akka as jiru mul'isu saati kanaafu warri cinqamtan warri ba'aasinitti ta'e kootaati asitti furamaa yesuus as jira jira mootichi